ነጃት ሞቷል። ሰዎች በመልክ ይመሳሰላሉ። ራስሽን አረጋጊ። አምላኬ ሆይ እርዳኝ፣ እያበርኩ ነው እንዴ። ፊዳን ደህና ነሽ? ለምንድን ነው ፊትሽ የረጠበው? አልቅሰሽ ነው እንዴ? አታስቢ የኔ ጣፋጭ፣ በጣም እየሞቀኝ ስለሆነ ፊቴን በቀዝቃዛ ውሃ ታጥቤ ነው። ደህና ነኝ። በዛ ላይ ደግሞ አሁን በጣም ደህና ሆናለሁ። ለምን እንደሆነ ታውቃለህ? ለምን? ምክንያቱም አሁን አብረን ተረት ተረት እናነባለን። ደስ ይላል። ታድዬ የትኛው መጽሐፍ ነው በጣም የምትወደው? ህልሜ እውን ከሆነ የሚለው ነው አይደል? ና የኔ ውድ የልደት ድግስ ላይ ሄደህ ታውቃለህ እንዴ? አውቃለሁ። ድግስ የሚደረገው አዲስ እድሜ ለማክበር ነው። በተለይ ጣፋጭ ኬክን መብላትና ስጦታዎችን መስጠት ልደት ላይ የግድ ናቸው። በብዛት ሰዎች ከዚህም ከዛም ጋር ይሯሯጣሉ። የማይታወቀው ባለ ልደቱ ልጅ አዳዲስ ስጦታዎች ይሰጡታል። ይህን ደግሞ በደንብ የምታውቅ ከሆነ ከዚህ ቀደም ብዙ የልደት ዝግጅት ላይ ሄደሃል ማለት ነው። መርት ወዴት እየሄድክ ነው ልጄ? በመመለስ ዝም ብዬ ነው ደስተኛ የሆንኩት። አንድም ቀን ቤት ተቀምጣ አታውቅ። ሰፈሩን ዙር ዙር ብዬ ላይ ሆኖ ናፍቆኛል። አንተ ልጅ ስታይኝ ልጅ መስልሃለሁ። ምን እንደናፈቀክ በትክክል አውቃለሁ። እማ ስለዚህ ነገር ከአንቺ ጋር ማውራት ሰልችቶኛል። ከአሁኑ አሲየን ብለምጃት ጥሩ ይመስለኛል። ምክንያቱም በቅርቡ ሚስቴ ትሆናለች። ፈጣሪ ጠብቅ። ማለቴ የጣፈንታ ጉዳይ ነው። ጣፈንታ እሷ ናት እና አንቺ ደግሞ ይሄን በጸጋ መቀበል አለብሽ። ይሄኛው በጣም ነው የሚያምረው። አዎ በጀርባ በኩል እየጠበቁሽ ነው። ደህና ነሽ? አዎ ደህና ነኝ። መድኃኒት መዋጫ ሰዓቴን ሞልቼ ነበር እና ሲጮ ድንገት አስደነገጠኝ። እላይ ነው ያስቀመጥኳቸውና ስመለስ መርጣለሁ። ያውች ምስኪን ልጅ ብቻዋን እየደከመች ነው። ማለቴ በጣም ተዳክማለች። መርት ድምጽ እንዳታሰማ። በዚህ እድሜያችን እኮ እንደ ህፃናት እየሆንን ነው። ስልክሽ እኮ ዝግ ነው። ባትሪ ዘግቶብኝ ነው። አይንሽ ደግሞ ለምንድን ያበጠው? አልቀሰሽ ነው እንዴ? ምንም አይደለም ውዴ፣ አያሳስብህ። ምንም አይደለም ስትይ እባክሽ ንገሪኝ። ምን ሆነሽ ነው?
እናቴ ናት። ያው ስራው እንደማልቀበለው አልነገርኳትም። ፈጣሪ ትዕግስቱን ስጠኝ። እሺ አሁን ራስሽን አታጨናንቂ። ሁሉንም ነገር እንወጣዋለን። አሁንስ ማበዴ ነው። አቤት አለቃ። ደህና ነኝ አለቃ፣ ውጪ ነኝ። እሺ ይቻላል። ለምን አይሆንም? እሺ አሁኑኑ እመጣለሁ፣ እንገናኛለን። አለቃ አሻር ነው የደወለው። የምናየው መጋዘን አለ። እንደሱ ባዘኔት አትኝ ባክሽ። ትንሽ ብቻ ጠንከር በይ። ሁሉንም ነገር አስተካክሏለሁ፣ እመኚ። ስልክሽ ደግሞ ሁሉም ክፍት ነው፣ እደውልልሻለሁ። እሺ ክፍት አድርጊው፣ እደውልልሻለሁ። እሺ ከሆነ ሰው ጋር እያወራሽ ነው? የሆነች ድመት ዝም ብላ የጮች አላስተኛ ብላኝ ነው እማዬ። ምን አይነት ድመት ናት? እስቲ እኔም ልያት። ቆይ እማዬ እንደሱ አታድርጊ። አንቺም እንደሱ ባታደርጊስ ልጄ ምን ትያለሽ? ልክ ሁሉን ነገር መስመር አስይዘናል ብለን ተመስገን ብለን ተመቻችተን እንደተቀመጥን ያ መናጢ መቶ ተመልሰሽ ወደዛው ጉዳይ ገብተሻል። ምን ይሻልሻል ልጄ? እማዬ ያ የምትይው ስም አለው። ስሙን ሰይጣን ይጥራው። ስሙም ሆነ እሱ ከዚህ ምድር ላይ ይጥፉ። ደግሞ አይንሽ ላይ አሁንም ኪያር ወይም የሆነ ነገር አድርጊ። አይንሽ አብጦብሻል። በዚህ ሁኔታ ወደ ስራ ቃለ መጠይቁ ከሄድሽ እርሹ። እሺ በያን ተኚ። በጣም ብዙ ስራ አለብኝ አልችን። አንተን የማስተናግድበት ሰዓት ላይ አይደለም። በኋላ ብያለሁ። በቃ በኋላ አሳውቅሃለሁ። ከዚህ በኋላ ብቸኛ ስራሽ የምሆነው እኔ ብቻ ነኝ። አይዳን እኔ ብቻ ነኝ ስራሽ። እሺ አሁን ቀጥታ ወደ እኔ ትመጪና በእንጥልጥል የቀረውን ንግግራችንን እንጨርሳለን። በፍጥነት ነይ፣ አለበለዚያ እመጣለሁ። እሺ እሺ። አንተ የተረገምክ ሰው፣ መጣሁ። እዛው ጠብቀኝ፣ የትም እንዳትንቀሳቀስ። አሁን እመጣለሁ። ምን አይነት ጣጣ ነው? አሁን ይህ ሰውዬ ከየት ነው የመጣብኝ? ሁሉንም ነገር ያበላሸዋል። ለነገሩ ምን እንደምትፈልግ በደንብ አውቃለሁ። ምግቡ በጣም ጣፋጭ ነበር። በጣም አመሰግናለሁ። ለእርዳታ አመሰግናለሁ። ምንም አይደል። በመጥፋቴ ደስተኛ ነኝ። ወደዚህ አካባቢ ከመጣ በድጋሚ እኛ ጋር እንድትመጣ እንጠብቃለን። ድጋሚ እመጣለሁ፣ በእርግጠኝነት እመጣለሁ። ምክንያቱም የትም የማይገኝ ምግብ ነው ያላችሁ። እሺ ቆይ ግን አንተ ማን ነህ? እንዴት ነው ይህን ያህል ልትመሳሰል የቻላችሁት? አንዳንዴ ስመለከት ይሄ ቶፕራክ ነው ላለው፣ ከዛ ግን እመቤት አይዳን የምረዳሽ ነገር አለ? አይ ምንም የለም። ትንሽ አየር አጠረኝና ወደ መናፈሻ ወጥቼ ትንሽ አየር ልቀበል ነው። አርፈሽ ስራሽን ስራ።
የደከመሽ ትመስያለሽ። ለነገሩ ከተፈጠረው ነገር በኋላ ያለ ነው። አይ በሱ ምክንያት አይደለም። ቡራክን አስተኝቼዋለሁ። በዛ መሃል እኔንም ሸለብ አረገኝ። ከአንቺ አጠገብ ሲሆን መቼም ወዲያው ነው የተኛው። አይ ወዲያው አይደለም የተኛው፣ መጽሐፍ ስናነብ ነበር። የሚያስፈልግ ነገር ከሌለ የሆነች ትንሽዬ ስራ አለችብኝ። ሂጂ፣ መልካም ስራ ይሆንልሽ። አመሰግናለሁ። ቆይ አንዴ፣ አይዳንን አይተሻት ነበር? አዎ አሁን አይቻት ነበር። ወደ መናፈሻው አየር ለመቀበል ወጣለች፣ ግን ትንሽ ደህና አትመስልም። እሺ አመሰግናለሁ። እዚህ በጣም በተደጋጋሚ መምጣቱን እየተለማመድከው ነው። ያ ሁሉም ሰው የራሱ ስራና ጉዳይ አለበት አይደል? እስቲ አትጃጃል። ይሄንን ገንዘብ ያዝና አሁን ከዚህ ጥፋ። ትሰማኛለህ? ዳግመኛ የግቢው አጥር ጋር ራሱ እንዳትደርስ። ዛሬ መጨረሻ ነው የምታየኝ። አይዳንዬ፣ የምፈልገው ነገር የገባሽ አይመስለኝም። እዚህ ውስጥ ያለውን ሳይሆን ይሄንን ነው። አንተ አብደሃል እንዴ? ጭንቅላትህን ያማል? ኧረ እባክሽ፣ ግን ያኔ አብረን ስንሆን እንደዚህ ያለውን ንግግር አልነገርሽኝም ነበር። ቆይ ረስተሽው ከሆነ ላስታውስሽ እንዴ? አብቅቷል፣ በቃ አብቅቷል አልኩ። አሁን እኔ እናንተ ምንም ጥብረት የለንም፣ አብቅቷል። አይዳን፣ ነገሩ ይህን ያህል ቀላል አይደለም። ለ7 ዓመታት ለአንቺ ስል እስር ቤት ያለ ምክንያት አሳለፍኩኝ። ምንም ሳላጠፋ በአንቺ ምክንያት ታስሬያለሁ። ሄደሽ ያንን ገንዘብ ወስደሽ ጭራሽ ብለሽ ደግሞ ሀብታም ባል ልታገቢ ነው። እሱ ሳይበቃ ጭራሽ ልጁን ላውለድሽ። ከዛ ደግሞ አሁን እዚህ መተሽ ገንዘብ ሰተሽኝ ከዚህ እንድጠፋ ትነግሪኛለሽ። እንደዚህ አይነት ነገር አይሰራም። በጣም አዝናለሁ። ይሄንን እንድታደርጊ በፍጹም አልፈቅድም። ያልቺን ምን ንገሪኝ። ያልቺን ምን? ያልቺን ተመልሷል። ጨዋታው አብቅቷል። ግልጽ ነው፣ አብቅቷል። ያ ሰርግ በጭራሽ አይደረግም። አይዳን፣ መጀመሪያ እኔና አንቺ መሃል ያለውን ችግር መፍታት አለብን። ችግራችንን ከፈታን በኋላ ተመልሰን እንደ በፊቱ እንሆናለን። እሺ፣ በድጋሚ ልታታልኝ እንዳታስቢው። የሚያስፈልግ ደግሞ ከሆነ ቀጥታ ለሚዲያ ዶክመንት ሰጣለሁ። እሺ፣ አስበሽዋል? ጋዜጣ ላይ ሲወጣ ይሄ ሁሉ ችግር ሲነገር ህዝብ ሁሉ ይሄንን መረጃ ሲሰማ የዛኔ አንተም ያበቃልሃል። ከዚህ በኋላ ምንም የሚያበቃ ነገር የለም አይዳን። ምክንያቱም አንዴ ገደል ውስጥ ገብቻለሁ። ምንም ሆነ ምን ሁሉንም ነገር አይቼዋለሁ። ግን አንቺ ግን አታውቂም አይደል? እዛ ለሰከንድ መቆየታችን አይዳን። ያ ቦታ በጣም ጨለማና ቀዝቃዛ ቦታ ነው። በጭራሽ ልትቋቋሚዎች። አሁን ማድረግ ያለብሽን ነገር አድርጊና ይህን ነገር አስተካኪ። ሰርጉ በፍጹም አይካሄድም። የሆነ ሰው እየመጣ ነው። በአንተ ምክንያት ለጥቂት ተይዘን ነበር። መቼስ መያዝ እንዴት ቀላል እንደሆነ ታውቂያለሽ አይደል? ስማ ያልችን፣ እያደረግን ያለው ነገር ከታወቀ ሁለታችንም ያበቃልናል። ስለዚህ ከእኔ እስክትሰማ ድረስ ጠብቅ። ሁሉንም እናወራለን። እሺ? በል አሁን ሂድ።
አንተ ነህ እንዴ? አስደነገጥከኝ። ደህና ነሽ? እኔን ነው? ደህና ነኝ ውዴ። ፊዳንን ኩሽና ውስጥ አግኝቻት ነበር። አይታሽ እንደነበርና ደህና እንዳልሆንሽ ነግራኝ ነው። ኧረ ውዴ ደህና ነኝ። አየር ለመቀበል ወደዚህ መጥቼ ነው። በትናንትናው ማታ ጭቅጭቅ እንደሆነ አውቃለሁ። እኔም ባይፈጠር ደስታዬ ነበረ፣ ግን እናት እንድታናገረኝ ጠይቃ ነው አይደል? እሱም ምን ለውጥ ያመጣል? ለእኔ ያመጣል ቶፕራክ። ይህንን ንግግር ማድረግ ያለብን አንተ ስለፈለከው ነው እንጂ እናት ስለነገረች አይደለም። ይኸውልህ በደንብ ይገባኛል። የረሳው የህይወት ክፍል እንዳለ አውቃለሁ። ህይወትን እንደ አዲስ ነው የምትጀምረው። ግን ደግሞ ስለረሳ ብቻ በፊት ህይወት ውስጥ የነበሩትን ሰዎች ችላ ማለት አትችልም። እባክህ አይንህን ከኔ አታሽሽ። ምን ለማድረግ እየሞከርኩ እንደሆነ ለምን አትረዳኝም ቶፕራክ? ያን የረሳውን የበፊትህን ህይወት እንደ አዲስ ላንተ ስል እና ለኔ ስል ለሁለታችንም ስል ካንተ ጋር ገነባዋል። ግን ደግሞ ይህንን ብቻ ማድረግ አልችልም። ይሄ ነገር ለኔ ብቻ ሳይሆን ላንቺም በጣም ከባድ ነው፣ እሱን አውቃለሁ። ሁሉም ነገር ቀስ በቀስ እንደሚታወሰኝ ተስፋ አድርጋለሁ። የዛኔ ሁሉም ደስተኛ ይሆናል። በትክክል አብረን በድጋሚ እናሳካዋለን። አንተ ብቻ እጄን ጠበቅ አድርገህ ያዘኝ። አሁን ወደ ውስጥ እንግባ። ቪኒ ካፕቴን እያበረረ ነው። እየሰማን ነው ካፒቴን። ማረፊያ የተመቻቸ ነው? አሁን መንገዱ ክፍት ነው፣ ማረፍ ትችላለህ። እስቲ ተመልከቺው፣ ልክ እንደ ወፍ እየተንጫጫ ነው። እድሜ ላንቺ፣ ልጁ በህይወቱ ደስተኛ ሆኗል። ውድ ካፒቴን ና አሁን ቀጥታ ወደ መናፈሻው እንብረር። ቪን ልጄ አቁም። ምን እያደረክ ነው? አደራ እየተጠነቀቅሽ። እንዴት አደርሽ እመቤት አይደን? እንዴት አደርሽ? አየሩ በጣም ደስ ስለሚል ፍቃደኛ ከሆንሽ ቡራክን ቁርስ መናፈሻው ስለመገበው። እሺ እንደፈለግሽ አድርጊ። እኔ ሙሽራ ቀሚስ ልኬት አለብኝ፣ እሱ እንዲያስቸግረኝ አልፈልግም። በጣም አመሰግናለሁ ክቡር ፓይለት። ወደ መናፈሻው እንብረር። ቪን ኡፍ ራሴ ሊፈነዳ ነው ሀልዲ። እስኪ ከላይ መድኃኒቴን አምጪልኝ። ቆይ እና ደግሞ የቅመም ሻይ ወይም እንደዛ ያለ ነገር አለ? የሮዝመሪ አለ። አዎ በቃ ይሁን፣ እሱን አፊልኝና ወደ ክፍሌ አምጪልኝ። እሺ እዛ ጠብቅሻለሁ። እሺ አሁኑን አመጣልሻለሁ። አውሮፕላንን ለምንድን ነው ማታበራው? ነዳጅ አለቀብህ እንዴ? አዎ። ስለዚህ እንቀዳለና። የትኛውን የነዳጅ ቀለም ነው የምፈልገው? ንገረኝ እስኪ ምረጥ። ቀይ ይሁንልኝ። አሁኑኑ ይመጣል። በሩን ክፍት አድርግ። ክፈተው፣ አሁን ይሞላል። አሁንስ? አረንጓዴ። እንደ ፍላጎትህ ክቡር ካፒቴን። አሁን ደግሞ በጣም ኃይለኛው ጋዝ እየመጣ ነው። እንደዚህ በፍጥነት ጺም ማብቀልህ ማመን አልቻልኩም። ነጭ ጺም። በል አሁን በአስቸኳይ ጺምን እንላጨው። አሁን ጉረስ።
የኔ ፍቅር እንዴት ነሽ? ወጣሽ እንዴ? ምን እያደረግሽ ነው? እቤት ነኝ ፍቅር፣ ገና አልወጣ ነው። እኔ ይህንን ማመን አልችልም። አንቺ ልጅ እስካሁን አልተዘጋጀሽም? ተዘጋጅቻለሁ እማዬ፣ አሁን ልወጣ ነው። ማለት እንደዚህ ሆነሽ? አዎ፣ አለባበሴ ምን ችግር አለው? ልጅት ለስራ ቃለ መጠይቅ ነው የምትሄጂው፣ ቀብር እኮ አይደለም። ቢያንስ ፊትሽን እንኳን ሜካፕ ተቀቢ እንጂ። ቆይ አመጣልሻለሁ። ይሄ ላንቺ ቀላሉ ጊዜ ነው ወይዘሪት አሲያ። ስራውን ፈልግም ብለሽ እንደተውሹ እናትሽ እስክትሰማ ጠብቂ። የዛኔ ነው ለቀብርሽ ጸሎት የምታደርግልሽ። በእንኪ ይህንን ተቀቢ። ወይ እማዬ፣ ሰርግ የሚሄድ ነው እንደ መሰለሽ? ልጄ እዛ ድርጅት የሚሰሩ ሴቶች ልክ ሰርግ የሚሄዱ ይመስል ነው ሜካፕ የሚለቀለቁት። ይህኝ እስቲ እማዬ፣ የሆነ የቀለም ባልዲ ውስጥ የገባው ነው የሚመስለው። እማዬ በቃ ይበቃሻል። አንቺ አልጨረስሽም? ጨርሻለሁ። አሁን ለሁሉ ነገር ዝግጁ ነሽ? አሁን መሄድ እችላለሁ እናቴ? አዎ ሂጂ። ውይ ውዴ፣ ፈጣሪ ይርዳሽ ልጄ፣ ፈጣሪ ይርዳሽ። እንግዲህ በስራሽ ላይ የእሱ እርዳታ ይጨመርበት። አይዳንዬ፣ ምን ነው ትንሽ የደከመሽ ትመስያለሽ? አይ አይደለም እናቴ፣ እንቅልፍ ብዙም ስላልተኛው ነው የሚሆነው። ዛሬ ፕሮግራሙን ብንቀይረው ይሻላል። አይሆንም እማዬ፣ ለሰርጉ ብዙም ቀን የለንም። ስለዚህ ቶሎ ብንገላገለው ነው የሚሻለው። ማን ነው? የማላውቀው ቁጥር ነው። እንደዛ ከሆነ አታንሳው በቃ። ማለቴ ታውቃለህ፣ ያው አሁን ላይ በጣም ብዙ በስልክ የሚያጭበረብሩ ሰዎች አሉ። ለዛ ነው። ሄሎ፣ አቤት። አዎ ነኝ። ኧረ እባክህ። እሺ ገባኝ። ማን ነው? አዘጋጆቹ ናቸው። ላንቺ ደውለውልሽ ነበር ግን አታነሽ። የስልኬን ድምፅ አጥፍቼው ነበርና ሳላበራ ረሳሁት። አይዳንዬ፣ እንደኔ እረፍት ብታደርጊ ይሻላል። ዛሬ አድካሚ ቀን ነው። አዎ አንቺ ልክ ነሽ እናቴ። በቃ ዲዛይነር እስኪመጣ ድረስ ትንሽ ጋደም ልበል። ይቅርታ አድርጉልኝ። ይቅርታ አድርግልኝ እናቴ። ምን ሆነሻል? ማታ በደንብ አልተኛውም ነበር፣ ለዛ ነው። የኔ ምስኪን። ላንቺስ ምን ላምጣልሽ ወይዘሪት አይዳን? ምንም አልፈልግም። ምን ተፈጥሮ ነው ውዴ? እንቅልፍ ስላልተኛሽ ብቻማ አይደለም፣ የሆነ ነገርም አለ። አትጠይቂኝ ሲም፣ ያልጅን ከእስር ቤት ወጥቷል። እስከ ዛሬ ዲዛይን ካደረኳቸው ምርጡ ቀሚስ ይሄ ነው እንዳትጠራጠሩ። እናም በእርግጠኝነት በዓለም ላይ ካሉ ውቧ ሙሽራ ትሆኛለች። እና ምንድነው የምትጠብቂው? በይ እንጂ በቃ አሁን ሙሽራዋን እናዘጋጃት። አየን እኮ በጉጉት ብዛት ለመተኛት ራሱ አልቻለችም። ሄሎ፣ እቃዎቹ ዝግጁ ናቸው? በጣም አሪፍ። አሁን የምትሄድበትን አድራሻ ልክልሃል።
ቻው። አይዳን በድጋሚ ልታረዝሚ ከሞከርሽ እውነቴን ነው የምልሽ፣ በአሁኑ አለቅሽ። በሰርግሽ ቀን በጣም ቆንጆ የሆነ ስጦታ ልክልሻለሁ። ያኔ ያልችልን ማታለል ምን ማለት እንደሆነ በደንብ ታያለሽ። ደብሮኛል። ከፈልክ በሌላ ነገር መጫወት ትችላለሽ ውዴ። ሌላ መጫወቻ እሰጥሃለሁ። ምንድነው የምትፈልገው? ለብቻ መጫወት ደስ አይልም። ምን አለ እህት ወይም ወንድም ቢኖረኝ? ሊኖር ይችላል። ለምሳሌ እኔ ብቸኛ ልጅ ነበርኩ። ከዛ ፈጣሪ ትንሽዬ ደስ የሚል ወንድም ሰጠኝ። አባቴም እኮ አለው፣ ብቸኛ አይደለም። ኧረ እባክህ መንታ ነው እንዲህ ያለው? መንታ ምንድን ነው? ሁለት ወንድማማቾች ወይም እህትማማቾች እኩል ሲወለዱ ማለት ነው። አባቴ ወንድም ሳይሆን እህት ናት ያለችው። ኤጄ ትባላለች። ድሮ ላይ ልክ አባትን የሚመስል ሰው ተዋውቄ ነበር። ሁሉም ሰው ራሱን የሚመስል ሰው አለ ይባላል። ለካስ እውነት ነው። ስለዚህ ሌላም ቡራክ አለ ማለት ነው? አይመስለኝም። አንተ ብቸኛና ልዩ ነህ። ሰላም፣ እንደምን ዋልሽ? እንኳን ደህና መጣሽ እመቤት። አሲያ እባላለሁ። ለስራ ቃለ መጠይቅ ነበር የመጣሁት። እሺ፣ ደውዬ ለአለቃው ላሳውቀው። እስከዛ ወደ ሁለተኛው ፎቅ ውጭና ጠብቂኝ። አመሰግናለሁ። ፈጣሪ ጠብቅሽ፣ ካይን ያውጣሽ። እዚህ ጋር የሆነ ሰፍቷት አለበል ወይስ መስሎኝ ነው? ልጅት፣ ባለፈው ከተለካሽ በኋላ ኪሎ ቀነስሽ ልበል? አይገርምህም? ሰሞኑን ምግብ ምንም አልበላችም ማለት ይቻላል። ስለዚህ ቀሚሱ ሊሰፋት ይችላል። ያስታውቃል፣ ያስታውቃል። አንድ ነገር ልንገርሽ፣ ራስሽን የምታስርቢ ከሆነ ማንም ሰው እንደ ሙሽራ አይቀበልሽም። እሺ፣ ይቅር ይበልህ። ይኸውልሽ የኔ ውድ፣ ስሚ ውዴ፣ እንደዚህ ቢሆን አሪፍ የሚሆን አይመስልሽም? አዎ፣ አሁን ወገቧ በደንብ ይታያል። አይዳንዬ፣ ልዩ ሆነሻል። በጣም ነው የማመሰግነው። ወይኔ በጣም አምሮብሻል። በጣም ታምራለሽ። በቆሻሻ እጅ ቀሚሱን ታበላሽዋል። በልና እናትህን ከዚህ ጋር ሆነን እንያት። አባዬ። አቤት። እኔን የሚመስል ሌላ ሰው አለ? አይ አይመስለኝም። የሚገርም ልጅ ነው። አሁን ይህንን ሀሳብ ከየት ነው ያመጣኸው? እህት ፊዳን ሁሉም ሰው ራሱን የሚመስል ሰው አለ ብላኛለች። እኔም አለኝ አባዬ። አይመስለኝም። ይቅርታ አድርጉልኝ፣ ከእጄ ድንገት አምልጦኝ ነው። ስብርባሪዎቹን አሁን አነሳቸዋለሁ። አንቺ ግን ደህና ነሽ? ደህና ነኝ ልጄ። ቆይ መጥረጊያ አምጥቼ ይሄንን ላፋፍሰው፣ ሰው እንዳይቆርጥ። ፊዳን ምን ሆነሻል? ቆይ ልጄ፣ ለልጁ ለምንድን ነው እንደዚህ ያለ ነገር ያልሽው? እውነት ለመጥፎ ሐሳብ ብዬ አይደለም ውዴ። አቶ ቶፕራክ ቁርጥ ነጃትን ነው የሚመስለው። በቃ ነጃትን ነው የሚመስለው። አክስቴ አሊዴ የማይመስል ነገር እንደሆነ አውቃለሁ፣ ግን እንዲሁ ዝም ብዬ ለቡራክ ነገርኩት። ልክ ነው። አዎ ልጄ፣ እሱማ ሰዎች ይመሳሰላሉ፣ ግን እንደዛ ያለውን ነገር እዚህ ቤት ውስጥ ባታወሪ ነው የሚሻለው። ቡራክ ለነሱ ይነግራቸዋል ብዬ አላሰብኩም ነበር። እሺ ልጄ፣ ይህንን የምነግርሽ ለዘለቂታ ነው። ስሚኝ፣ ወይዘሪት አይዳን አንቺን ማባረሪያ ሰበብ ነው የምትፈልገው። ልጁን ግራ አጋባሽው ብለው እንዳያባረሩሽ ምንም አይነት ምክንያት አትስጫቸው። ልክ ነሽ አክስቴ አሊዴ።
ይሄ በድጋሚ አይፈጠርም። በይነይ በቃ እዛ የተሰበረውን እናጽዳው። አስዬ ነሽ አይደል? አዎ። ሴቭዳ እባላለሁ። ስለተዋወቅኩሽ ደስ ብሎኛል። እኔም ይቅርታ አድርጊልኝ፣ አስጠበቅኩሽ አይደል? ችግር የለውም። ለአቶ አድናን ያንቺንና የሌሎችም ተወዳዳሪዎች መረጃ አሳይቼው ነበር። ያው በትምህርትሽ በከፍተኛ ውጤት መመረቅሽ ለቅጥሩ አግዞሻል። በጣም እድለኛ ነሽ። ይሄንን ስራ ለማግኘት ብዙ ሰው ይለፋል። አመሰግናለሁ። አቶ አድናን እየጠበቀሽ ነው። እንግባ። ይቅርታ፣ አንድ ያልጠበቁት ነገር ተፈጥሯል። ያው የቤተሰብ ጉዳይ ነው። ስራውን ማግኘቴ ቢያስደስተኝም ግን ስራውን መጀመር አልችልም። ኧረ እባክሽ። ውይ በጣም አዝናለሁ። ጊዜሽን ተሻማውብሽ። ይቅርታ አድርጊልኝ። መልካም ቀን። መልካም ቀን። አቶ አድናን ሰላም። ወይዘሪት አስዬ ስራ መጀመር አልችልም ብላለች። ኧረ እባክሽ። እና ምን ምክንያት ሰጠችሽ? እሺ ገባኝ። ስለዚህ ከሌሎች ተወዳዳሪዎች ጋር ቀጠሮ አመቻች። ሌላ ምንም ነገር ከሌለ መሄድ አለብኝ። መኪናው ይዘጋጅልኝ። በጣም ይቅርታ ጌታዬ። እኔ ነኝ ይቅርታ ማለት ያለብኝ። መቼም አልተጎዳሽም አይደል? አይ አታስብ፣ ደህና ነኝ። እባክሽ። መልካም ቀን። መልካም ቀን። በቃ እንሂድ። ስራውን እንደማፈልግ ነግሬሻቸው? አዎ ነግሬያቸዋለሁ። እና ስትያቸው ምን አሉሽ? ሴቷ ትንሽ አዘነሽ፣ ግን እንዲቀጥረኝ መቼ የምታስገድደው አትችልም። ጉዳያቸው ሊያተኩሩ። ዋናው ችግር እናቴ ናት። ምን? ምንም አይደለም። ይሄ የማን መኪና ነው? ከጓደኛ የተውሽ ነው። እባክሽ ማታ መልስልኝ። ስሚ፣ ያልችንን ጉዳይ ምን ልናድርገው ነው? እፍ አላውቅም ኤሲ፣ ምንም አላውቅም። ልክ ነገሮች ደህና ናቸው ስላየሽ አይደል? እውነት ልክ በህይወታችን ውስጥ እንዳልነበረ እርስት አድርጌው ነበር። አጠይቂኝ እባክሽ። እንዴት ያለ እድል ነው ግን! ታውቂያለሽ፣ ያ ሙትቻ እዛ እስር ቤት ውስጥ ይሞታል ብዬ አስቤ ነበር፣ ግን አሁን ትልቅ ዱብዳ ሆነብኝ። የሆነ ነገር ማድረግ አለብን አይዳን። ቶፕራክ ጋር በሄድስ ቆይ እንዴ! እኔ አለቀውም፣ ገለዋለሁ። ስሚኝማ፣ ቆይ ገንዘብ ለማግኘት ፈልጎ ቢሆንስ? የተወሰነ ያህል ስጪውና ከዛ ይጠፋል። ብትገላገዩ ይሻላል። እሱን ያልሞከርኩ ነው እንደሚመስልሽ ኤሲ? እሱማ ምን እንደሚፈልግ አውቃለሁ። ምንድነው እሱ? እኔን ማስጨነቅ ነው የሚፈልገው። ለዛ ነው የማይፋተኝ። ምን አይነት ሁኔታ ውስጥ እንዳስገባኝ አይታይሽም? ይሄ ሰውዬ አያቆምም አይዳን። ትልቅ ችግር ነው የሚሆንብሽ። ካሁኑ ካላስወገድሽው በኋላ ጥሩ አይመጣም። እስኪ ይሞክረኝና ማን እንደሆንኩኝ አሳየዋለሁ። ይሄን የሙሽራ ቀሚስ ለመልበስ አመታትን ወስጃለሁ። በተራ ማስፈራሪያና ዛቻ ይሄን ሁሉ ነገር በአንድ የምተው ይመስልሻል? ሳላቅ ማማጠፈዋለሁ። አይዳን ይኸውልሽ፣ እደውልልሃለሁ ብለሽኝ ግን አልደወልሽም። ግን እንደዚህ የምትቀጥይ ከሆነ ነገሮች በጣም መጥፎ ይሆኑብሻል። እሱን ታውቂያለሽ። ይህ ሰውዬ ደግሞ የታባቱ ነው። መጣ እንዴ? መጥቻለሁ ወንድሜ። ይሄ ወንድሜ። ሁሉ ነገር ዝግጁ ነው? አዎ ነው ወንድሜ። በል አሁን እንሂድ። ወንድሜ
ለእኔም ታስብልኛለህ አይደል? አዎ፣ አንዴ ነገሮችን ላስተካክልና ለአንተም የማደርገውን አደርጋለሁ። አታስብ። በልና ድንገት አንድ ሰው ከጠየቀ እኔም አላውቅም፣ አንተም አታውቀኝም። እሺ፣ ተግባባን? እሺ ወንድሜ፣ ምንም አያሳስብ። እሺ